ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልহামዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያድርግልን እያልኩኝ ዛሬ ደግሞ እዚህ ጋር አልባሳት ኢትዮጵያ አዲስ አበባ ለገባችሁ እህታችን ዛሬ ደግሞ ኮምቦልቻ ለምትገባው እህታችን ወረባቦ ቢስቲማ የሚሄድ አልባሳት ነው። ሻርፖች አሉ 20 ሻርፕ ነው ያዘዘችኝ። እንዲሁም ደግሞ ጣቃ የወንዶች አልባሳት ምናምን 44450 ብር ነው ይሄ የፈጀው ማለት ነው። እዚህ ጋር ደግሞ ጃማ የሚሄድ አስቤዛና ማገዶ ቆጣቢ አለ። ሰኞ አራክፊኝ ነው የሚሄደው ማለት ነው። እና ይሄንን ላነሳሳና ልብሱን ነው ማሳያችሁ። በመጀመሪያ እዚህ ጋር 19245 ብር ነው የፈጀው። ማገዶ ቆጣቢ ሸክላ የሌለው ይሄ 3800 ብር። በነገራችን ላይ ምጣዱን ብቻ አንስታችሁ ማስቀመጥ ከፈለጋችሁ መነሳት ይችላል። ይሄ ተነቃቃይ ነው። ይሄ የሚገጠም ነገር የለውም ሲጀመር። ይሄ እዚህ ላይ ቁጭ ነው የሚለው ወደ ጠርዝ ያወጣሁት ለዛም ነው እንድታዩት ማለት ነው። እና 3800 ብር ነው። እዚህ ጋር አንድ ካርቶን ቴምር አዲሱ ቴምር ማለት ነው 2030 ይሄንን የገዛሁላት 2800 ብር ነው። እንደምታዩ ጽድት ያለ ቴምር ነው ማሻአላ ተባረከ ረህማን የሆነ ቴምር ማለት ነው። እኔ እንደዚህ አይነት ቴምር አረብ ሀገር ስኖር 10 አመት ስኖር አልወድም ነበረ፣ ግን እዚህ ሀገር ከመጣችሁ ያው የሚኖረው ይሄ ነው በብዛት እሸት ቴምሩ ብዙ ጊዜ ትል ይኖረዋል ማለት ነው። እና ግዴታ ተለምዱታላችሁ ለማለት ነው። ይሄንን ግን ቆንጆ ነው። እና እዚህ ጋር ደግሞ 2 ኪሎ ቡና 3000 ብር ገዝቻለሁ። ኪሎ 1500 ብር ነው ኪሎ። በጣም ቆንጆ ቡና ነው። አተር ካለ 2 ኪሎ 250 500 ብር 2 ኪሎ። እዚህ ጋር ምስር ካለ 2 ኪሎ 540 ብር ኪሎ 170 ብር ነው። ኡመር ዘይት 2 ኡመር ዘይት ነው ያዘዘችኝ። አንዱ 2250 ብር ነው 4500 ብር ሁለቱ። እዚህ ጋር ገብስ አለ 5 ኪሎ የሾርባ ገብስ የተከካ ነበር ያለችኝ። ግን እኔ የተከካ ብዙ ጊዜ መርጣችሁ ነው እንጂ ጥሩ ነገር አይገኝም ሀቂቃ ማለት ነው። ዲፍኑ ከሆነ ግን ቆንጆ ጽድት ያለ ነው ማለት ነው። እና ይሄ ኪሎ በ170 ብር ነው። ከካ ማረግ ነው ይሄን የሚጠበቅባቸው ማለት ነው። 5 ኪሎ ገዝቼላታለሁ። ኪሎ በ170 ብር አባዙት ማለት ነው። ከዛ ደግሞ እዚህ ጋር አጃ አለ። አጃ 5 ኪሎ ነው ያዘዘችኝ። 5 ኪሎ በ220 ብር ነው 1100 ብር ይመጣል ማለት ነው። ያው እዚህ ጋር ሁሉም ያዘዘችኝ ነገሮች በሙሉ አሉ ማለት ነው። አጃ በ220 ብር 1100 ብር። ገብስ የተከካ ነበር እዚህ ጋር እንደምታዩት የጻፍኩት ግን አላገኘሁም። 850 ብር ዲፍኑ ያኔ ተፈትጎ ለሾርባ ጃሂዝ ይሆና ማለት ነው። ስኳርም አላት። ስኳር 5 ኪሎ ነው 925 ብር ኪሎ በ185 ብር ነው ማለት ነው። እዚህ ጋር እንደምታዩት ማለት ነው። ስኳር 5 ሲባዛ በ185 925 ብር ይመጣል። ዘይቱም 4500 ብር። ላርጎ ደግሞ ሱፑ በጣም ቆንጆ ላርጎ ነው። ይሄንን 750 ብር ነው የገዛሁት። ሌላው እዚህ ጋር የልብስ ሳሙና 2 ፍሬና የሻወር ሳሙና 2 ፍሬ ብላኛለች። እነዚህ 150 ብር ናቸው። እነዚህ ደግሞ 130 ብር ሁለቱ ማለት ነው። ዲቫ ነው ያለችኝ፣ ግን ከዲቫ የተሻለ ነው። ዲቫ ሲጀመር አሁን ጠፍቷል ማለት ነው። ቶሪያ ሳሙና ነው። በጣም ቆንጆ ሳሙና ነው። ሽታው ራሱ በጣም ነው ደስ የሚለው ማለት ነው። እና የሷ ይሄንን ይመስላል በ19245 ብር የተሟላው የባጃጅ እና የማዳበሪያ። በነገራችን ላይ ሀገራችን ፌስታል ተከልክሎ ያው እስራት ያስከትላል ተብሏል። ሩቅ ሀገር የሚሄዱ ነገሮች እኔ በፌስታል ሲጀመር ስለሚፈነዳ አላረግም። እነዚህን 20 ብር እየገዛሁ ነው ለእናንተ ማረገው እንድታቆልኝ የምፈልገው ማለት ነውና ይሄኛውንም 100 ብር ከፍዬ ነው ያስመጣሁት የባጃጅ ማለት ነው። ማገዶ ቆጣቢውን አሁንም 200 ብር አውጥቻለሁ ማለት ነው ለባጃጅና ለዚህኛው ማምጫ ከሌላ ቦታ ስለሆነ ለዚህ ደግሞ ማዳበሪያ 20 ብር 3ቱን 60 ብር ነው የገዛሁት። ለባጃጅ 40 ብር ከፍያለሁ 200 ብር በአጠቃላይ ማለት ነው። አልባሳቶቹን ላሳያችሁ 44450 ብር የፈጀውን ማለት ነው። ከዚህ የወንዶች አልባሳት አለ። ከዚህ ጀምሬ ላሳያችሁ። 5 የጨርቅ ሱሪ በ2000 ብር ነው የገዛሁት። ያንዱ ዋጋ 400 ብር ማለት ነው። የጨርቅ ሱሪ 400 ብር ነው እኛ የምንረከብበት እዚህ ማለት ነው። እና እዚህ እንደምታዩቸው የሚያማምሩ ከለሮች
የተለያዩ ናቸው። ሁሉም አይገናኙም፣ ከለራቸው ይለያያል። እነዚህን 5 የጨርቅ ሱሪ ነው የገዛሁት ማለት ነው ብር። ከዛ 7200 ብር የፈጀ ደግሞ ሸሚዝ ነው የአባቶች ከየእንትኑ የተቀላቀለ ነው። ይሄና ይሄ አንድ አይነት ከለር ነው ያለው። ዋጋው 600 ብር ነው ሁሉም ማለት ነው። እነዚህ አንድ አይነት። ከዛ እነዚህ ደግሞ የተለያዩ በቃ ብዙ አይነት እንትን ነው የገዛው ሸሚዞች አያችሁ። እዚህም የታሸጋለ እዚህ ጋር 4 ሆነ 5 6 7 8 9 10 11 የወጣውን ላሳያችሁ 12 በየእንትኑ አቀላቀየው ነው። ስኩዌርም አለ በቃ ብዙ አይነት ነው። 12 ፍሬ በ7200 ብር። ሌላው ሻል ነው። ሻል 1500 ብር ገብቷል። 2 ሻል በ3000 ብር። ከለራቸው ይለያያሉ። አንደኛው ይሄ ወደ ዘይቲ ነገር ይሄደ ነው። ይሄኛው ወደ ቡኒ ነገር ይሄደ ነው። 3000 ብር እነዚህን። ሌላ ደግሞ ጥምጣም ነው። ጥምጣም 500 ብር ገብተዋል። 5 ጥምጣም በ2000 ብር ነው የገዛሁላት ማለት ነው። የሚያማምሩ ቆንጆ ቆንጆ ጥምጣሞች አያችኋቸው እንዴት እንደሚያምሩ። እንደዚህ የሚያማምሩ ጥምጣሞች በ2000 ብር 5 ፍሬ። ሌላ 2500 ለማለት ነው 2000 ብር ያልኳችሁ ማለት ነው ጥምጣሙን። ሌላው የእናቶች ጣቃ ደግሞ 3 ሜትር ነው የምፈልገው አለች። በነገራችን ላይ የሀገራችን ጣቃ 2 ሜትር እና 2 ሜትር ተኩል በቂ ነው። ረጅም ከሆነ 2 ሜትር ተኩል፣ ኖርማል ከሆነ ደግሞ 2 ሜትር በቂ ነው። ግን እንደው ከምጠራጠር ብላይ ነው 3 ሜትር ለ5 ሰው ነው የገዛሁት። አንድ ይሄ ያለ 2 ይሄ በጣም የሚያማምሩ ነው። ግን ሱስ የሆኑ አሉ ከፈለጋችሁ ማለት ነው። ይሄ ገበር የማያስፈልገው ነው ይሄ ማለት ነው። ቆንጆ ልስልስ ያለ የእናቶች። ከዛ ይሄም አለ የሚያማምሩ 15 ሜትር ነው በጥቅሉ የገዛሁት ለ5 ሰው 3 ሜትር 15 ሜትር ሲባዛ በ250 ብር 3750 ብር ነው የገዛሁት ይሄንን ማለት ነው። የሚያማምሩ ናቸው ማሻአላ ተባረከ ረህማን። ሁሉም የተለያየ ነው። እንደዚህ የሚያማምሩ ገዝቼላታለሁ ማለት ነው። ሻርፕ በ26 ብር ነው የተገዛው ሻርፑ ማለት ነው። ስንት ፍሬ መሰላችሁ? 20 ፍሬ። ይሄ ሴሪ ነው። እነዚህ አንድ ላይ ማረግላችሁ ሴሪ ናቸው። የወጣውን አሳያችኋለሁ ማለት ነው። ወይም አንዱን አውጥቼ አሳያችኋለሁ። እነዚህ ሴሪ ናቸው። በቃ ግን የሚያማምሩ ቆንጆ ቆንጆ ናቸው። አንዱ 1300 ብር ሆኗል ማለት ነው። ያው 1300 ከገባ ቆይታ አለ። እያያችሁት ነው ቪዲዮ እየሰራንበት። አታምርም ባለ ቡኒዋ። ይሄ እንደዚህ ለእናቶች። ከዚህ የከበደ ካላችሁ ደግሞ እንትን ሳውዲ እንዲሁም ሳውዲ ያለ የሆነ ክሽን የሆነ ከበድ ያለ ግን የዛ አይነት ደስ አይልም ለመልበስ ማለት ነው። ይሄ ለእናቶችም ለወጣቶችም ይሆናል። በጣም የሚያማምር ነው። 20 ፍሬ ነው የገዛሁት። 1 2 3 4 5 6 7 8 9 10 11 12 እነዚህ 12። ከዛ የተለያየ ዲዛይንም አለው። ይሄም የተለያየ ያለው እዚህ ውስጥ ማለት ነው ባለሰንሰለቱ እና እንደዚህም አይነት ይቺና ይቺ አንድ አይነት ዲዛይን ናቸው ማለት ነው። የሚያማምሩ ሻርፖች ናቸው ማሻአላ ተባረከ ረህማን። ከአረብ ሀገር ሰብስባችሁ ከመምጣት እዚሁ ብገዙ የተሻለ ነው። ለምን ስገቡ ብዙ ቀረጥም ይኖረዋል። ክሬም ከለርም ብዙ አርጋለሁ ማለት ነው። ለምን ከለር የለም አማራጭ ሲጀመር የለም። የዚህ አይነት ሻርፕ እየጠፋ ማለት ነው። እነዚህ አሁን ሴሪ ናቸው። አንድ አይነት ሴሪ ማለት ነው። እነዚህን የሚያማምሩ ሻርፖች ሰንሰለትም አለ። የዚህም አይነት ሰንሰለት አለ። በጣም የሚያማምሩ ናቸው። አያችሁት? ይሄ ሰንሰለቱ አረንጓዴ 2 አረንጓዴ የዚህን አይነት ሎሚ ከለር ገዝቼላታለሁ እዚህ ጋር እንደምታዩት ማለት ነው። ይሄና ይሄ
ከዛ ደግሞ በጥቁርና በቀይም እዚህ ጋር በጣም ሲፈቱ በጣም ነው የሚያማምሩት ስታዩዋቸውና 20 ፍሬ አደሬ ነው የገዛሁላት። ይሄን በጣም የሚያምር ነው ማሻአላ። በዚህ ግርባጭ እንደዚህ ነው። እዚች ጋር የምታምራለች ዲዛይኗ ብርቱካናማ ከለር ነው እና ይሄ የሚሄደው አልባሳቱ ወረባቦ ነው ማለት ነው። ልጅቷ መጣ ከዚሁ ነው የምትወስደው እና ይሄንን ይመስላል። ከወደዳችሁት ላይክ ሼር አይረሳ።